ከሌላ ሰው ጋር ያወራል። በምን አወቅሽ አንቺ? እሱ ልጅቷ እኔ ጋር ደወለች። በምን አውቃ ነው አንቺ ጋር የደወለችው? አንቺ ፍቅረኛው ሆንሽ? እኔ እንጃ። በምን እንግዲህ ከስልኬን ከሱ ላይ ወስድ ይሆን አላውቅም። ምን አለች ደውላ? እኔ በአጋጣሚ እሱ ስልክ ላይ ስደውል ስልኩን እሱ አነሳችኝ እና ፈልገች ነው ምናምን አለች። እንዴ ነገርኳትኝ። እኔ ጓደኛዬ ነው ምናምን ስላት አይ ከእሱ ጋር አብረን ያለው ነው አለች። ከዛ ደግሞ እሱ ስጠይቀው አላረ እንደዚህ አይነት ነገር የለም አለኝ። እና ስልኩ ማን ያነሳው አለሽ? እሱማ ማለት ያው ቻርጅ ቦታ ሰጥቼ ነው ምናምን ያለ። እሺ እንደ አጋጣሚ እሱን ይሞት እኔ ይጠቀሙ ነበር። ቁጥሩን ሰጥቶኝ ቁጥሩን እየተጠቀምኩበት ነበር። ከዛ ጌታ ማውራት ጀመረች። እኔም እንደሱ ሆኜ አወራሁት ማለት ነው። እንደ ወንድ ሆነሽ? እሺ ከዛ መጨረሻ ላይ ማለት ያው ትንሽ ትዕግስት አጣሁኝ እና ነገርኳት። ሆነች እንደ ወንድ ሆነሽ ስታወሪያት ምን አለችሽ? እሷ የፍቅረኛ ወሬ ነው ያወራችሽ? ማለት ያው እሱን እንደሆንኩኝ እሱ ደግሞ ታሞ እንደተኛ ሆኝ ማለት ነው ያወራሁት። እሺ እና አሁን ግራ ገባኝ። በቃ ልጁ ማለት ሊተወኝ አልቻለም። እየደወለ አስቸገረኝ እና ምን እንደማደርግ ግራ ገባኝ። ልጁን ደግሞ ወደዋለኝ። እኔ ትወጂዋለሽ? ታዲያ ለምንድን ነው ማታነሺው? ሲደውልልሽ ከወደድሽው ማለት ያው ትዕግስት ነው። ትዕግስት አጥቶ እሺ ሚዩት አድርጊ እስኪ ሚዩት አድርጊ። ትቀደጂ እና ትሰፊያለሽ። ዘንድሮ በቃ ይሄ ወረርሽኝ እኮ ተቸገር። እኔ ፍቅረኛ የሚባል ቫይረስ አጥፋልን ጌታዊ፣ በቃ አጥፋልን። ሰው ምን አይነት ጣጣ ነው? ቆይ ይሄ ሰውዬ እየማገጠን ያለ የዘንድሮ ወንድ እኮ አይኑን በጨው አጥቦ ነው የሚመጣው። በጣም እኮ አስደናቂ ነገር ላይ እኮ ሊደርስ አይኑን በጨው አጥቦ በቃ ደግሞ ይደውላል። ይህ ምናምኑ ላይ ጄሪካን ማንጠልጠል እኮ ነው ያለብሽ። እንኳን ስልክ ልታነሽ ይለቀርቱ የሚወሰልቱ ሰዎች እንደዛ ነው መደረግ ያለባቸው። ስለዚህ አንቺ ይሄ ሰው የሚሆን ሰው አይደለም። ስልኬን ቻርጅ ላይ ሰጥቼው በዛሬ ጊዜ ስልኩን ወንድ ልጅ ቻርጅ ላይ ሰጥቶ የት ገጠር እንኳን በዚህ ሰዓት ስልካቸውን ቻርጅ ላይ አይሰጡም። እንኳን ከተማ ቀርቶ ቀረ ድሮ እሺ እንደው ቴክኖሎጂውም የለም አለ አይደለ? በቃ ገና እየገባ ነው ምናምን የስልክ አይነት ነገርም ብለን አሁን ሁሉም ቤት ቻርጀር ቻርጀር ነው ያለው። ሰው ቻርጅ ለመስጠት ሌላ ቦታ አይሰጥም። ከሰጠም ሰው አያነሳም። ያነሳችው ውሽማው ነች። ተኝተው አብረው አድረው እሱ ገብቶ ሻወር ሲወስድ እሷ አነሳች። አለቀ። ይሄ ነው ሚስጥሩ። ምንም አንቺ ሰው ሀገር ነው ያለሽው። አርፈሽ ኑሮሽን ኑሪ። እወደዋለሁ ለሚለው ነጥብሽ ደግሞ እህቴ፣ እኔ ሴቶች የምትወዱትን ወንድ አታውቁ፣ መድኃኒዓለምን አታውቁ። ይሄ አሁን የሚወደድ ወንድ አይደለም። ስለዚህ አስቢበት። አንዳንዴ እየፈለግሽ የምትታየው ነገር አለ። በመስኮት ውስጥ አሻግረሽ የምታየው ነገር በጣም ውብ ቢሆን በጣም የሚያምር ቢሆን ነገር ግን የሚጎዳሽ ከሆነ መስኮቱን መዝጋት አለብሽ። ሊያምር ይችላል ያ ነገር ግን ደግሞ መጥፊያሽ ስለሆነ። መብላት እየፈለግን የማንበላቸው ብዙ ነገሮች እኮ አሉ። ለምን? ስለማይጠቅም። ህይወት ላይም እንደዚህ ነው። የሆነ ሰው ሊያስፈልግሽ ልትፈልጊ ወይ ልብሽ ሊፈልገው ይችላል፣ ግን አይጠቅምሽም፣ አይበጅሽም፣ ሰላምሽን ነው የምታጭው። ስለዚህ እሱን ለመርሳት የምታደርጊው ጉዞ በጣም የተሳለጠ የሆን ዘንድ ህግ አንድ፣ እሱን ከሚያስታውሱሽ እና ከሱ አካባቢ ራቂ። እሱን የማታይበትን
ኢንቫይሮንመንት ፍጠሪ። ለምሳሌ ስልኩን፣ ፎቶ፣ ጽሁፍ፣ የተለያየ ነገር ማታዩ ማይመጣብሽ ሁኔታ ላይ ሆኜ ይሄ ማለት ወይ የምትጠቀሚውን ቁጥር መቀየር ጊዜ እየደወለ ብጥብጥ እንዳያደርግሽ። ከዛ በቃ የሚደውልብሽ ሰው የለም። ቀጥለጥ ብለሽ ስራሽን ነው የምትሰሪው። በየቀኑ አዳዲስ ነገር ስለምትለምጂ እየረሳሽው ትመጫለሽ። ጊዜ ብቻ ነው የሚያስፈልግሽ። ስለዚህ ይሄንን ማድረግ መጀመር ይጠበቅብሻል። ዋናው ነጥብ ግን ይሄ ሰው ለአንቺ ቀይ መብራት። አንዳንዴ ጥሩ ሰው ስትሆኑ ፈጣሪ በምክንያት ነው ነገሮችን ሊነግራችሁ የሚፈልገው። ጭስ ከሌለ እሳትም የለም። ስለዚህ አስቢበት። እናሲዝ አትተወው። እኔ በፈለጋችሁት አሲዛለሁ፣ እንወራረድ። ይህን ሰውዬ አትተወው። እንደውም ከዚህ እንደወጣሽ የምትደውልለት እኔ በፈለጋችሁት አሲዛለሁ፣ በፈለጋችሁት። ሴቶች እንደዚህ ናችሁ። ተው የምትባሉትን ይብስባችኋል። የሚያጠፋችሁ ነው የምትከተሉት፣ የማይበጃችሁ ነው የምትይዙት። ወንድ ያልሆኑት ጋር ነው ያላችሁት። ወይ እንዴት እንደምናረግ እኔ እግዚአብሔር ይሆነ እግዚአብሔር የሆነ ነው የሚባል ወይ ፍቅር። ሲንግሎች ምን ያህል እድለኛ እንደሆናችሁ ግን ታውቃላችሁ? እንደናንተ እዚህ ምድር ላይ እድለኛ የሆነ ሰው ሊኖር አይችልም። በድጋሚም ሊወለድ አይችልም። ከዚህ እንደወጣችሁ እናንተ የምታስቡት ሲንግሎች ምን እሰራለሁ፣ ነገ ምን አደርጋለሁ፣ እንቅልፌን ስሳት ልተኛ 7 ሰዓት ላድርገው ወይስ 8 ሰዓት ላድርገው ወይስ 6 ሰዓት ላድርገው የእንቅልፍ ሰዓት እንዲህ ነው ጂም ሄጄ ተፍተፍ ልበል ወይ ምናምን ነው የምትሉት። ፍቅረኛ ያላችሁ ሰዎች ከዚህ እንደወጡ ትልቅ ጦርነት ነው የሚጠብቃችሁ። የሆነች ጦስ ዶሮ ትፈለግና ሄሎ ሰላም ነው? ሰላም ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? እኔ እንድትመክረኝ ፈልጌ ነበር። ሀሳብን ፈልጌ ነው። አፍቃሪ ነሽ? ሁለቱንም። ሁለቱንም? አንድ ጥያቄ እኮ ነው የጠየቅኩሽ። ሁለት ነው እንደ የጠየቅኳት? ቀይ ብር አለብኝ እንደ እኔ ራሱ። ምን ናቸው ሁለቱ? ንገሪኝ እስኪ። ታብታብ አድርጉት፣ 100 ሺህ ያስገቡት። እሺ እሺ። አፍቃሪ ነው ልንገርህ። የት ነው የያዘሽ? እንዴት፣ መቼ፣ በምን ሁኔታ ውስጥ የሚለውን ቀለል አድርገሽ ንገሪኝ። እሺ እኔ የያዘኝ ኢትዮጵያ ያለውኝ ነው። አሁን ያለሁት ሰው ሀገር ነው። እና ማለት የተዋወቅነው ሰው ኢትዮጵያ ያለውኝ ነው። እና አሁን 4 አመታችን ነው ከተዋወቅን ከልጁ ጋራ ማለት ነው። ኢትዮጵያ ያለውኝ አውርተን ነበር፣ አብረን ቤት እንደምንሰራ፣ አብረን ብዙ ነገር እንደምንቀይር ማለት ነው። ከዛ ለእህቴና ለጓደኞቼ ሳማከራቸው አይ ይሄ ነገር አይሆንም፣ አንቺም በራስሽ እሱም በራሳችሁ፣ ከዛ ስትመጪ አብራችሁ የራሳችሁ ነው ማየት የማይሄድባችሁም እና ለየብቻችሁ ይሆን የጋራ ነገር ያጣላችኋል፣ ይቅርባችሁ ምናምን ብለውኝ እሺ ተብዬ አቆምኩኝ ማለት ነው። እሺ ከዛ እሱ ማለት በደወለ ቁጥር ብዙ ጊዜ አንደዋወልም፣ እንደዚህ ዳታ ምናምን ያስቸግራል ትንሽ። እሱ ወደ ክፍለ ሀገር ነው ያለው እና በደወለ ቁጥር ለምንድን ነው እምቢ ያልሽው ከኔ ጋር? እኔን አትወጂኝም፣ እኔን አታምኚኝም እና በቃ በደወለ ቁጥር ስለ ብር ነው የሚያወራው ማለት ነው። ለምን እምቢ ያልሽ፣ ለምን እንደዛ አንሆንም፣ ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ከዛ በቃ ብዙ ጊዜ እንዲያውም ምን አለኝ በጣም ሲብስ፣ አንቺ እኮ ህልሜንና ሀሳቤን ያበላሽሽ ሰው ነሽ አለኝ ማለት ነው። እምቢ ስለው እዚህ ከመጣሁ 2 አመት ሊሆነኝ ነው፣ ግን እስካሁን ልኬለት አላውቅም። ግን
ባወራን ቁጥር በቃ እንጋጫለን በዚህ በብር ጉዳይ። ከዛ በቃ እስከ መጨረሻው ድረስ ወሰንኩኝ እና ብሎክ አደረግኩት። ግን ብዙ ጊዜ ስናወራ ምን ይለኛል፣ እኔ አንቺን ካጣሁኝ የራሴን ነው የማጠፋው እያለ ያስፈራራኝ ነበር ማለት ነው። በላጲስ ነው ያጠፋው። እሺ እሱን አላውቅም፣ ግን እንደዛ ይለኛል። እሺ እና አሁን ብሎክ አድርጌዋለሁ፣ ግን ሰላም አልሰጠኝም። ለምን ብሎክ አደረግሽው? ማለት በቃ ሁሌ በደወለ ቁጥር ስለ ብር ነው የሚያወራው። እኔ ደግሞ አንተን በራስህ እኔም በራሴ ከዛ ስንመጣ የሆነ ነገር እናደርጋለን አብረን ስለው እሱ በዛ ነገር አልተስማማም። ሲቀጥል ደግሞ አንቺ ህልሜንና ሀሳቤን አበላሽሽብኝ ሲለ ምንድን ነው ህልሙ? ምንድን ነው ህልሙ? አላውቅም። ህልሙ በእኔ ብር ማደግ ነበረ መሰለኝ ይመስለኛል። ስንት ብር ጠይቆሻል? ማለቴ እንደዚህ ቦታ እንድንገዛ ብሎ ከዚህ በፊት 300 ሺህ ብር ጠይቆኛል፣ ግን እምቢ ብዬ አላኩለትም። እና ብዙ ጊዜ ብሩን የታረግሹ ይለኛል ማለት ነው። ከዛ አካውንቴ ውስጥ ነው ስለው ምን ያደርጋል አንቺ እኮ እስከምትመጭ ድረስ ብዙ ሌላ ነገር ትሰሪበታለሽ፣ እኔ እኮ አስተካክዬ እጠብቅሻለሁ ነው የሚለኝ ማለት ነው። እሺ ስለዚያውን ብሎክ አድርገሽው ምን አረገ ነው? በሌላ ስልክ ይመጣል? አይ አይደውልም። በሁለት ስልክ ነበረው፣ ሁለቱንም ብሎክ አድርጌዋለሁ። ታዲያ ብሎክ ካደረግሽ ምንድን ነው የተቸገርሽው አንቺ? ማለት ራሱን ያጠፋል የሚለው ነገር ያሳሰበኝ። እሺ ሚዩት አድርጊና አዳምጪኝ። አሁን አንቺ አሁን ምንም እኮ በጣም ቸር የሆነ ሰው ነው። እናንተ እንደዚህ አይነት ደግ ሰው አጋጥሞኝ አያውቅም። በነገራችሁ ላይ ብሩ አካውንቷ ውስጥ ከሚቀመጥ እስክትመጣ ሚዩት አድርጊ እስኪ። እሺ አንተ አድርግ። ማንሳት ትችላለሽ ሚዩቱን? እሺ በኋላ ማንሳት እኮ ቅድምም እንደዚሁ ማንሳት አቅቷት አንድ ልጅ። እሺ እውነት ነው። እና ብሩ ከሚቀመጥ መሬት ገዝቶ መሬቱ ላይ ቤት ሰርቶ አንቺ እስክትሄጂ ድረስ ከዛ ቤት ቃሟልቶ ቆንጆ ቤት ሰርቶ ከዛ ደግሞ ያው እንዳይደብረው ደግሞ ያው የግራ ጎን ያጥንት ፍላጭ ደግሞ ስለሚያስፈልገው አግብቶ ቢጠብቅሽ ጥሩ ነው እኮ አይደል ጓዶች? ይህ ሀሳብ ምን ይመስላችኋል? ማለት ጥሩ ደግ እኮ ነው። ምን ያስቃችኋል? እኮ ያልገባኝ ምንድን ያስቃችሁ? ጥሩ እንደዚህ አይነት ቀን ወንዶች ይብዙልን። ምክንያቱም እሷ አሁን ስራ በዝቶባት ምናምን ወገቧ እስኪበጠስ ወደ ላይ ወደ ታች ብላ ሽንት ቤት አጥባ በቃ ከጤናዋ እንትን ብሎ ምናምን ሰርታ አካውንቷ ውስጥ ያስቀመጠችው ብር ቁጭ ብሎ ቢጠብቃ ብሩ ያው እየሞተ ነው ይመጣው እና እሱ ግን እስከዛ ቤት ሰርቶበት ምናምን መኪና ገዝቶ ከዛ ቆንጆ የሚስትም አግብቶ ቢጠብቃት ጥሩ እርዳታ ይመስለኛል። ወንዶች እንዲህ አይነት ጥሩ ሀሳቦችን አመንጩ። ይሄ ሰው አሁን የዓለም የኖቤል ሽልማት ተሸላሚ ይሆንልን በወንዶች ጉዳይ መሰረት። አንቺ እህቴ አሁን ይሄ ሰው እንኳን ራሱን ሊያጠፋ ዋይት ቦርድ ወይ ብላክ ቦርድ ላይ የተጻፈ ነገር እንኳን ማጥፋት አይችልም። ወንድ ልጅ ለሴት ሲል ራሱን አያጠፋም እህቴ፣ ሚስጥር ነው የምነግርሽ። እኛ ወንዶች